ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? እንግዲህ ባለደም ተከታታይ ትረካ ክፍል 1 ተለቋል። ክፍል 2 ይቀጥላል። እንግዲህ አስቻለው አባቱ ከሞተ በኋላና ያለው የህይወቱ በአጠቃላይ ወደፊትም ወደኋላም የተያያዘ ርቀት እንዳይሄድ የገደበው እንዳይቆም ደግሞ የሚያስፈራው ወቅት ላይ ነው ያለውና እንግዲህ ክፍል 2ን በዛሬው ደግሞ ይሄን በመሰለ መንገድ እናቀርበዋለን ማለት ነው። ምናልባት ይሄ ትረካ ያልተጻፈ በመሆኑ ስንተርከው የቃላት ያረፍተ ነገርም ሆነ የሐሳብ ግድፈት ቢኖረው እናንተው አንደበትና በእናንተው ጆሮ ተስተካክሎ ይሰማና ይደመጥ ዘንድ በአክብሮት እንጠይቃለን። አስቻለው አባቱ ካረፉ በኋላ ይህንን ዘመን ለመድረስ ረጅሙን ጊዜ ተጋፍቶታል። ያስቻለው አባት አስቻለው በልጅነቱ ወደ በረሃ እየወረዱ ነበረ። የማሽላው እሸት ደርሶ አስቻለው ማማ ላይ ቁጭ ብሎ ሲጠብቅ፣ አባቱ ደግሞ የከብቶችን እየገነደፈ ሊያበላ ነበር በጠዋቱ ወደ በረሃ የወረዱት ከደረቅ አፈር። ጠዋት ላይ ንግትግት ብለዋል። በሌሊት ነበር የተነሱት ፀሐይዋ ሳትሞቅ ገደሉን ለመውረድ። አስቻለው ተባባቱ ኋላ እያለ ነው የዛን ቆላ ዳገት መንገድ የወረደው። መንገድ ላይ ሳያስቡት ቁማተ የሚል ድምፅ ሰሙ። ያስቻለው አባት ትከሻው ላይ የያዘውን መጥረቢያ ብድቅ አረገው። ማን ነው አለው። እንዳትንቀሳቀስ ብያለሁ እኮ። ማን አንተ? ማንነቴንም አላሳይህም አይደል አለው። እኮ ነው አሳየኝ አለው። ያስቻለው አባት ግራ ተጋብቷል። ልጁን ከኋላ ዞር ብሎ ሲያየው አስቻለው ደንግጧል። ወደ ኋላው አደረገው። እኮ ነው አለው። መጣልሃለሁ፣ አቸኩል፣ ተረጋጋ አለው። ያስቻለው አባት ግራ ከገባ ከሕፃን ልጁ ፊት ምን እንደሚፈጠር ግራ ገብቶታል። ሁሌም ሲወጣ ሲወርድ በዛ በድንበሩ ምክንያት የሚያሳቅቁትና ያጥጋበኛ ገደፈውና አንተነህ ሁሌ ይፎክሩበታል። እንገላለን ይሉታል። በሱ ስጋት ገባው። እነሱን እንዴት ብሎ ዞር ሲል እትክሻው ላይ አንካሴ ያረፈበት። ፎክሮ ሲዞር ደገመና ሌላ አንካሴ በደረቱ ወገው። ሁለቱም እየፎከሩ መተው እላው ላይ ወደቁበት። አንካሴውን እየነቀሉ ደጋግመው ወጉት። አስቻለው ደንግጦ ዝም ብሎ አፍጥጦ ያያል። መለስ ሲለት አባ አለና ወደ አባቱ ተንደርድሮ ወደቀ። ሊወገው ሲል አንደኛው ተዋተ፣ ልጁን አትንከው አለው። ዋ ነገ ሲያድግ እኮ አይለቀንም አለ። ይደጋ ያን ያደገ ጊዜ ዋጋውን እንሰጠዋልና ዛሬ ይሄንን ቦቅቅላ ልጅ እንዳነቀው አለው። ከዛ ሁለቱም የሰውየውን ማረፍ ካዩ በኋላ ጥለዋቸው ሄዱ። አስቻለው በልጅነት አእምሮ አጠገባቸው ቆሞ የአባቱን መሞት አየ። በዚህ መካከልም አደገ። እናቱ ይገሉብኛል ብላ ዘንጎባ ይዘው ተሻገረች። አስቻለው እየጎረመሰ የአባቱን ታሪክ እየሰማ ሲመጣ ደሙ እየፈላ መጣ። 8 ዓመት ሲሞላው ተዘንጎባ ተሻገረና አባቱ ባድማ ላይ ቀየውን ሰርቶ ሚስት አግብቶ ቁጭ አለ። ያኔ የሀገር ሽማግሌዎች ግራ ተጋቡ። ይሄን ልጅ ይገሉታል ብለው ፈሩ። የሀገር ሽማግሌዎች ተሰበሰቡና እርቅ ይፈጠማሉ። አስቻለውም ካሳ ተቀበለና ምንሽር ተጋድሞ እርቅ ተደረገ። በሁለቱ መካከል ምንም እንዳይፈጠር ሆነ። ነገር ግን አስቻለውን ሊያስወጡት ሊያስገቡት አልቻለም። በሳር በቅጠሉ የአካባቢው ሰው ይጎነትለዋል በስድብ። ከዛ ውጪ ገዳዎቹ አባቱ ገዳዎች ሲያዩት ያንጋጥጡበታል። ይሉታል፣ ጎሸም ያረጉታል። ነግሬያለሁ ይሉታል። ተዛውሮ ሳያስብ ያየ እንደው ይፎክሩበታል። አስቻለው ግራ ተጋባ። ለፍቶ ያገኘው ያፈራቸው 2 በሬዎችን አንደኛውን ሸጠና ረጅም ምንሽር ገዛበት። ረጅም ምንሽር ገዛና ቁጭ አለ። ግራ ተጋባ። ሳያስበው ልጅ ወለደ። በልጁ መወለድ ደስ ቢለውም በተቃራኒው አዘነ። እሱ ወደ ደረቅ አፈር የተመለሰው የአባቱን ገዳይ ለመመለስ ነበር፣ ደሙን ለመበቀል። እርቅ ተደረገ። እሱ ይሽሹ እናንተ ሂዱ ተባለና ሁለተኛ እርቅ ይደረግ ተባለ። የአካባቢው ማህበረሰብ ተጨናቂ ነው። ሽማግሌ ተጨነቀ፣ ተሰበሰበ። እናንተ ሽሹ ገዳዮች በቃ እሱን ተውት አሏቸው። እኛም አንደርስበትም ብለው እነሱም ወደ ጣይሞ ይሄዱና ጎጆአቸውን ቀለሱ። ነገር ግን ከደረቅ አፈር እግራቸውን ሰብስበው አንድም ቀን አያርጉ። አንተ አራም እንሰራልሃለን ነግሬሃለሁ ይሉታል ማገኙት ቁጥር። በዚህ መካከል ነበር እንግዲህ አስቻለው ሳያስበው አንድ ወሬ የደረሰው በአንድ ወዳጁ።
አስቻለው ምን እየሰራ ነው አለው። አስቻለው ምን ይህን ካቡ ተነዶብኝ ካቡን እየካብኩ ነው ፍየሎች እየገቡ አለው። ናስቲ ወደ መዋጋ አለ አለው። ምን ነው በደና በጠዋቱ ና ወደ ቤት ቡና እየጠጣን ነው ዋጋለን። ግድ የለም ቡናው ይቆይማ ና ቶሎ ልቅስ አለው። የልብ ወዳጁ ነው፣ አብሮ አደጉ ነው። ከዘንጎባ ከመጣ በኋላ ደረቅ አፈር ሌላ ወዳጅ የለውም። የሆነ ያልሆነውን የሚያማክረው ለዚህ ወዳጁ ነው። የአባቱ ቅርብ ወዳጅ ጓደኛ ልጅ ነው። ምን በደና ነው አለው። ናንድማ ከታች ካፋፉ ዘንድ አለው። ካፋፉ ከታች ጋር ሄዱ። ከቤተ ክርስቲያኑ በታች አለው አፋፍ ላይ ምን ሆነሃል ዛሬ በደና ነው አለው። ደገመና ምን ደህንነት አለ እኮ እንዴት እነዛ የአባቶች ገዳዎች መተው ዝባድማቸው ላይ ቤታቸውን ሰርተዋል። ሰምተሃል አልሰማም? ዛሬ እየሰሩ እንደሆነ አለ። ብድግ አለ ተናዶ። ቁጭ በል እንጂ እንዲህ በመሆን የሚሆን ነገር የለም በመረጋጋት እንጂ። እንዴት ነው የምረጋጋው? አልረጋጋም ቶይ እባክህን ብሎ ሲሄድ ክንዱን ጨበጠና ወዳጄ እንግዲህ እናንተ ባንወለድም በፍቅር ተሳስረናል። አንተ ስትወድቅም ሆነ ስትነሳ ዝም ብያ ላይ የሚሆነውን እንምከር ብዬ ነው የመጣሁት። አንድ ነገር ከማድረጋቸው በፊት ድሮም ይዝታሉ፣ አሁንም ለአንተ አያርፉልህም። እንማከር ብዬ ነው የመጣው። ምኑን ነው የምንመክረው? ምኑን ነው? በምን መንገድ ነው የምንመካከረው? ስሰማኝም አይደል እንዴት የምንመካከረው? ምን ሆነሃል አንተ ሰው? ተረጋጋ እንጂ ቁጭ በል አለና ክንዱን ይዞ ካፋፍ አስቀመጠው። አስቻለው አባቱ ካረፈ በኋላ የአባቱ ትውስታ ይመጣበታል። የአባቱ አሟሟት ግራ ይገባዋል፣ ያዝናል ከልቡ። ብቸኝነቱ ያሳስበዋል። ደም ሊመልስ ከመጣ በኋላ ልጅ መውለዱ ደግሞ ልቡን ሰቅዞ የያዘው። ዛሬ ደግሞ ደመኞቹ ደጅ ድረስ መምጣታቸው ሰላሙን ነሰው። እንግዲህ የሚሆነውን እናረጋለን። አንተ ግን ተመልሰ ወደ ዘንጎባ ወደ እናት ሀገር ብትሻገር ምን ይመስላል አለው። ቶኛ አንተ ከአባቴ ባድማ ለቀ ነው ወድ የምትለኝ? መችስ ሰው ገፍቶ ከመጣ መሸሽን የመሰለ እኮ የለም ወንድሜ። አልሸሽም። እነሱን ሸሽቼ የትም አላመልጣቸውም። ከዚህ በኋላ ፊት ለፊት ነው የምጋፈጣቸው። የሚሆነውን እናያለን አለ። እንግዲያው እንምከር ወዳጄ፣ እነሱም አያርፉልም። ሰሞኑን እኔም ፍየሎችን ልሽጥና መሳሪያ እንግዛ። ሁለት ባንገዛም አንድ መሳሪያ ከገዛን ይበቃል አለው። ያ የልብ ወዳጁ እጅግ በጣም ድንቅ ወዳጅ ነው። ልባዊ ወዳጅ፣ እጅግ በጣም ትሁት ቀና የሆነ የሚሞት አብሮት ወዳጅ ነው። ከልካይ እንደው እባክህን እዚህ ደም ውስጥ አትግባ። አንተ ልጅ አሳዳጊ ነህ፣ ልጆችን አሳድግ። እኔ አንድ ተቆራይቶኛል ደም አባቴ ደም እኔ ወጣዋለሁ አለው። አንተ ምን ትላለህ? አንተ ባንወለድም ወንድማማቾች ነን ከዚህ በኋላ። አንተ ላይ የሚፈጸመው ነገር ሲፈጸም ዝም ብያ ላይ እስካሁን ከፍ ዝቅ ሲያደርጉ ልቤ እየበገነ አልችል ብዬ ቆይቻለሁ። ከዚህ በኋላ ግን ያንተ ደም የኔም ደም ነው አለው። እጅግ በጣም ተቆጭቶና እልህ በሞላበት አይደል ካልክ እንግዲህ ካልክ ምን አረጋለሁ ግን እኔ ወጣው ነበረ። ልቅ እንደዛ ብናርግ ይሻላል። አንተም ከወይፈኑ አንዱን ሽጠው እና መሳሪያ እናጠያይቅና ወደ ደንጉማ ወደ ጭልጣም ወደ ሰልኬናም ወደ ጣይሞይም አናጣም እንገዛለን አለው። መሳሪያ እኮ አለና ምንድነው አለው። መሳሪያ እኮ ገዝቻለሁ አለው። ምን አለው? ገዝቻለሁ ተዛሬ ነገ እነግርሃለሁ አለው። የወንድ ደንቡ ነው። መሳሪያ ሲደብቁት እንጂ ውበትና ክብር የሚኖረው እንደ እንጨት ተሸክመው ሲዞሩ ክብርም ፍርሃትም አይሰጥም። ደጋረከ ወዳጄ አለውና መታ አደረገው። ምን ይሻላል? እንዴት እናድርግ አለው። እንግዲህ ቅድሚያ ሁለቱን ነጥለን አንዱን ካልነው አንዱ ከተረፈ እንቸገራለን። ሁለቱም የሚገኙበትን መንገድ አመቻችተን ስፍራ ይዘን ሁለቱንም እንግዲህ ማለት ነው አለው። ደግሁን የሚገኙበትን ቀንና ሰዓት ቦታ ታጣራም በኋላ የምናደርገውን ነገር እናደርጋለን አለው ወዳጁ። ይህን ከነገረው በኋላ
ወደ ቤቱ ተመልሶ አንድም ነገር መስራት አልፈለገም። ለዛ ነበረ ሚስቱ ስታናግረው ምንም ነገር መመለስ ያልቻለውና እህል አልዋጥለት ያለው። ምሽቱን መሳሪያውን ይዞ ወጥቶ ከድንጋዩ ዘንድ ቁጭ አለ። ና እንጂ ግባ፣ በሩም ይዘጋል፣ መሽቷል እኮ አለችው። ዝጊውና ተኝ አላት። ምን ሆነ ነው? ለምንድን ነው የሆንከውን የማትነግረኝ? ዝጊውና ተኝ እኮ ነው የምልሽ። አንቺ ይህ ሰው ምን ነክቷታል? ይልቅ ልጁን በንቃት ጠብቂው አላት። ሰላም ቤተሰቦቻችን፣ እንግዲህ ክፍል 2 በዚህ መንገድ ተጠናቋል። ክፍል 3 የአባቴ ገዳይ ይቀጥላል። ቤተሰቦቻችን ኮመንት እያስቀመጣችሁልን አስተያየታችሁን ጻፉልን። በያላችሁበት ሰላማችሁ ብዛ። ተመሳሳይ ተረካዎች እንዲደርሷችሁ ሰብስክራይብ እያደረጋችሁ አብራችሁን ሁኑ።